ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንኳን ወደ ግሽ አካዳሚ በሰላም መጣችሁ። ግሽ አካዳሚ በአማርኛ፣ እንግሊዝኛ እንዲሁም ሂሳብ ትምህርቶች ላይ በተለይ ለጀማሪዎች መጽሐፍ ማንበብ እንዲሁም ቁጥር ማወቅን እንዲችሉ የሚሰራ ቻናል ነው። ዕለት ከዕለት በኩል ከሚለቀቁ ትምህርቶች በተጨማሪ ኦንላይን ገብተን መማር እንፈልጋለን ለምትሉ በተለያዩ ሶሻል ሚዲያ አማራጮች ከስር ባለው የስልክ አድራሻ በኢሞ፣ ዋትስአፕ፣ ቴሌግራም እንዲሁም ሌሎች እናንተ በምትጠቀሟቸው አማራጮች ሁሉ መማር ትችላላችሁ ማለት ነው። ዛሬም አማርኛ ትምህርት ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ዛሬም በባለፈው ክፍል ሲሰራ እንደነበረው ተመሳሳይ ነገር ሆኖ ግን የዛሬው ለየት የሚያደርገው ተጨማሪ ፊደላትን ነው የመጣው። በባለፈው 20 ፊደላት ላይ በጣም በርካታ ቃላትን መመስረት ችለን ነበረ። በዛሬው ክፍልም ልክ በዛ መንገድ ሆኖ ግን በጣም ደስ የሚሉ ብዙ ቃላትን ከቃላትም አረፍተ ነገሮችን እንዴት መመስረት እንደምንችል ሲጋባሉ 35 ፊደላት ብቻ አብረን እናይና ዋና ጥቅሙ ምንድነው እናንተ ኪቦርዳችሁ ወይም ፊደላትን የምትጽፉበት ቦታ ላይ የምትፈልጉትን ሆሄ እንዴት አድርጋችሁ አምጥታችሁ ደርድራችሁ ቃል መመስረት እንደምትችሉ ነው የምትማሩት ማለት ነው በዚሁ። ስለዚህ እዚህ ጋር 35 ሆሄያት አሉ። ከነዚህ 35 ከተለያየ ድምጽና ቅርጽ ያላቸው ፊደላት ማለት ነው ከአንድ ቤት ሊሆኑ ይችላሉ ከተለያየ ዘርም ብቻ ግን እያንዳንዳቸው 35ቱ ፊደላት እያንዳንዷ የተለየ ድምጽና ቅርጽ አላት። እነዚህን አጣምረን በጣም ደስ የሚሉ መሰረታዊ የሆኑ ሁሌ የምንጠቀማቸው ንግግሮች ላይ ማለት ነው እነሱን መረጥ አድርጌ ቃላትን መመስረት እንዴት እንደሚቻል አሳያችኋለሁ። አብረን እናያለን። እስኪ የመጡት ቃላት ማን ናቸው ቃላችን? ሁሉንም አንድ ባንድ የምናይ ሆኖ ሀገሬ ናፈቀኝ፣ ቤተሰብ ናፍቀውኛል፣ ገና አልመጣሁም፣ በጣም ደከመኝ፣ ናፍቆት ገደለኝ፣ መምጣት አለብኝ፣ በአካል እንገናኛለን፣ ትዝታ መጣብኝ፣ ለምን አትደውልም፣ ደውል አትናፍቀኝ። እነዚህን በዛሬው ክፍል ብቻ እናያለን ማለት ነው። ውድ ቤተሰቦች እስካሁን ያነበብኩላችሁ ቃላት በሙሉ እዚህ ውስጥ አሉ። ስለዚህ እያንዳንዳቸው እንዴት ነው የሚመሰረቱት አብረን ፊደላትን ፈልገን አጣምረን እነዚህን የምንፈልጋቸውን ቃላትን እንጽፋለን ማለት ነው። ስለዚህ አብራችን ቆዩ በድጋሚ እሺ። ሀገሬ ቤተሰቦች ወደ ጎንም መሀል ላይም እየፈለግን ለምሳሌ ሀገሬ ማለት ፈለግንና ሃን እንፈልጋታለን። ሀገሬ አለን ማለት ነው። በዚህ በአጋጣሚ ፊት ለፊት አለ ሀገሬ። ከዛ ናፈቀኝ ይሄ አሁን ሀገሬ ናፈቀኝ ብለን ማለት ትንሽ ቦታ እንሰጠውና ሀገሬ ናፈቀኝ ብለን እንጽፋለን ማለት ነው። ሌላ ደግሞ እስኪ ናፍቆት ማለት እንፈልግ ና የታለች ና እንፈልጋታለን። የታለች አብረን እንፈልጋት ናፍቆት አይደል? ከዛ ናፍቆት ገደለኝ ማለት ፈለግን። እናንተም አብራችሁ እየፈለጋችሁ ቤተሰቦች ገይችትና ገደለኝ ናፍቆት ገደለኝ። ሌላ ቤተሰብ ናፍቀውኛል ማለት እንፈልግ ቤተሰብ ናፍቀውኛል። የታለች ቤን እንፈልጋለን። ቤተሰብ እዚሁ ሰፈር አሉልን። ቤተሰብ ናፍቀውኛል ይኖሩ ይሆን አብረን እንፈልጋቸው። በድጋሚ ናፍቀውኛል ቤተሰብ ናፍቀውኛል። ሌላ ገና አልመጣሁም የታለች ገና አልመጣሁም ልን እንፈልግ አብረን
ገና አልመጣሁም። እሺ በጣም ደከመኝ። በጣም ደከመኝ። አሉን ነደ እንፈልግ ደከመኝ። በጣም ደከመኝ። እሺ መምጣት አለብኝ። መምጣት አለብኝ። ለናፋልጉኝ ውድ ቤተሰቦች ስትፈልጉ ማለት ነው ቃሉን በድምጻችሁ ትሉትና ይሄ አሁን እነዚህ 35 ውስጥ ናቸው ነው ያመጣኋቸው፣ ግን ሙሉ አለላችሁ እናንተ ኪቦርድ ላይ እዛ ጋር ምንድነው የምታደርጉት? በድምጻችሁ እያላችሁ ፊደላትን ትፈልጋላችሁ። ስል ቤት ናት፣ አንደኛ ናት፣ እፈልጋታለሁ። ቀጥዬስ ለ ከዛ ከዛ አለብኝ፣ መምጣት አለብኝ። በአካል እንገናኛለን። ይሄስ የኖረውን እንየው። በአካል ስንል ቅድሚያ እንፈልጋለን። በአካል በአካል እንገናኛለን። ገይታለች እኛን አፋልጉ። ድጋሚ ልበለው። በአካል እንገናኛለን። በቻት በአካል ፊደል የታለች? እንገናኛለን። በአካል እንገናኛለን። ሌላ ትዝታ መጣብኝ። ትዝታ እዚህ ጋር በቀደም ተከተል አሉ። በአጋጣሚ ትዝታ መጣብኝ። የታለች? መጣብ ከዛ መጣብኝ። ምንድነው የመጣብኝ? ትዝታ መጣብኝ። ለምን አትደውልም? ለምን አትደውልም? ለምን አትደውልም? ለምን አትደውልም? ደውል አትናፍቀኝ። ደውል አትናፍቀኝ። ደውል አትናፍቀኝ። አትናፍቀኝ። ውድ ቤተሰቦች እንደወደዳችሁ ተስፋ አድርጋለሁ። እስካሁን የመሰረትነው ቃል በጣም ብዙ ነው። ከዚህ ቀጥዬ እንድታዩት ጽፍላችኋለሁ ሁሉንም። ለእናንተ ግን እንደ መሰረት የሚሆናችሁ አሁን በባለፈውም ከ20 ሆሄያት ብዙ ቃላት መሰረትን፣ ዛሬም ደግሞ ገና ይቀጥላል። እነዚህ 35ቱን ተጠቅመን ዛሬ ወደ 20 የሚደርሱ ቃላትን መሰረትን፣ በጣም አስፈላጊ የሆኑ ማለት ነው። ለምሳሌ ሀገሬ ናፈቀኝ፣ ቤተሰብ ናፍቀውኛል፣ ገና አልመጣሁም፣ በጣም ደከመኝ፣ ናፍቆት ገደለኝ፣ መምጣት አለብኝ፣
በአካል እንገናኛለን፣ ትዝታ መጣብኝ፣ ለምን አትደውልም፣ ደውል፣ አትናፍቀኝ የሚሉትን እነዚህን ቃላት እዚሁ ባሉ ሆሄያት መሰረትን ማለት ነው። እናንተም ደግሞ ሌላ የምትፈልጉትን እዚሁ ብቻም ሳይሆን ሁሌም ቢሆን ቃላትን ስትጽፉ የምትፈልጉትን ነገር መናገር ወይ መጻፍ ስትፈልጉ የምትፈልጉት ነው ከእናንተ ከራሳችሁ ከፊደሉ ላይ ታወጡና ፊደል መጻፊያው ላይ ኪቦርዱ ላይ በቃላችሁ እያላችሁት ያንን ድምጽና ፊደል መፈለግ ማለት ነው። ስትፈልጉት ይመጣላችኋል። እንደድራችሁ ስትጽፉት የምትፈልጉትን ሐሳብ መጻፍ ትችላላችሁ ማለት ነው። በዚህ መንገድ ነው ሙሉን እስካሁን የሰራናቸውን ቃላት ሰብሰብ አድርጌ አስቀምጣለሁ። ከዚህ ቀጥዬ እስካሁን ተከታተሉ ስለነበራችሁ እጅግ በጣም የማመሰግነው። ቀጣይ ደግሞ ገና አላለቀም። ከነዚህ ከ35 ፊደላት ላይ በጣም በርካታ አስፈላጊ የሆኑ ቃላትን እንመሰርታለን። በዛሬው ክፍሌ እንደተዝናናችሁበት በዛውም ደግሞ ቃላትን መመስረት ነው የምትፈልጉት ሐሳብ ይሆናል ብዬ ስላሰብኩ ነው ያመጣሁት። ቤተሰቦቼ ዞሮ እናንተ ስትጽፉ የምትጻጻፉት መሰረታዊ የሆነ ነገር በሐሳባችሁ ኑሮ በጽሁፍ መግለጽ ለተቸገራችሁ ብዬ በማሰብ ነው ይሄን ያመጣሁት። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣዩ ክፍል ከነዚህ የቀሩ ሌሎች በርካታ ሐረጋትና አረፍተ ነገሮችን እናያለን። በእነዚህ ሆሄያት ብቻ ማለት ነው። በዛኛው ክፍል እስከምንገናኝ በያላችሁበት ሰላም ሁኑልኝ።